ምን ይዩሽ እንዴ አሁን እኮ ጉዳዩ ሚስተር እሱ ወረቀት ላይ ቀረ ነገር እና ከኤልሳ ውጪ ነው እያልክ ነው ንብረት ነው አይደል የምፈልጊው እሱን ተነጋግረን የሚገባሽን ትችላለሽ እኔ ማለት ልጅ ወለድክ እንዴ አልወለድኩም አይዞሽ ተካፋይ ኖርብሽ ከኔ ልጅ አለ ልጅ ምን አልሽ ጸዳል ቆይ ምንድነው ያልሽው ንገሪ ምንድነው ያልሽው ምን አልኩ ምን አወራው ምን ሰማ ያወራሽውን በደንብ ሰምቻለሁ ከኔ ልጅ አለን ያልሽው ከሰማ ለምን ትጠይቀኛለህ እንደሰማ አርፋ ተቀመጥ እውነት አንቺ ከኔ ልጅ አለሽ ጸዳል አዎ ቢሲኑ እውነት ካንተ ልጅ አለኝ ጸዳል እንደዚህ አይነት ቀልድ አልፈልግም ይሄ የህይወት ጉዳይ ነው በእንደዚህ አይነት ነገር አልደራደርም እኔ በዚህ ጉዳይ አልቀልድም ደግሞ ህይወት ካንተ ይልቅ እኔን በደንብ አስተምራኛለች ደሞም በደንብ አውቃታለሁ ይኸውልህ ተዋሸኛለች ብለህ በፍጹም እንዳትጠራጠር እኔ አልዋሽም ታዲያ እኔ ልጅ አለኝ ቆይ እንደዛ ነው እያልሽ ያለሽው ጸዳል ምንድነው 10 ጊዜ ልጅ አለኝ ያልክ የምጠይቀኝ አይ ይሄ ልታመን አይችልም ይሄ በፍጹም ከእውነት የራቀ ነገር ነው እኔ እኮ ልጄን አሳድግልኝ ብዬ አይደለም እኮ የጠየቅኩ ልጄ አባቴን እያለ እየጠየቀኝ ስለሆነ ነው ከፈለክ ደግሞ መሸምጠጥም ትችላለህ ቆይ እሺ ተረጋግተን እናውራ ቆይ ይሄ ሁሉ ጊዜ ጠፍተሽ ነው ለምን አልነገርሽኝም ምክንያቱም በዛ ጊዜ ህይወትን እየቀጠልክ ነበር እኔም ደግሞ የራሴን መንገድ መረጥኩኝ በቃ የዛኔ ማውራቱም መንገሩም ያኔ ፋይዳ አልነበረውም መንገድሽን መምረጥ ማለት አባትነቴን መደበቅ ነው ጸዳል የፈለገ ነገር ቢፈጠር ለልጄ እንዴት አባቱን ትደብቂያለሽ ቆይ ምን አይነት አስተሳሰብ ነው አቢሴሎም ምን ልትይ ነው ጸዳል ልክ ነኝ ብለሽ ልትከራከሪኝ ነው አንዳንዴ ጥፋትሽ ለምን እንጂ ኤሉ የተፈጠሩ ነገሮችን አስታውስ ምንም ነገር በእኔ ላይ እንዳትፈርድሽ እንዳውራ አታድርገኝ እኔ ደግሞ ልጄን ከአባቱ የመለያየት ምንም ሐሳብ አልነበረኝም ግን ነገሮች ያስገድዳሉ እንዴት አንድ ሰው ልጅ እያለው ሳያውቅ እንዴት መኖር ይችላል የመጀመሪያ እርምጃውን አላየም የመጀመሪያ ቃሉንም አልሰማም ታሞ እኮ ከሆነም አልደረስኩለት ቢያንስ ሲያለቅስ እንኳን እኮ አልደረስኩለት አቢሴሎም ይበቃል አሁን ላይ በዚህ ልክ መቆጨቱ ምንም አያደርግም እኔ ግን ምን አይነት አባት እንደዚህ አይነት አባት ሊኖር ይችላል ያን ጥያቄ እኔም ራሴን ብዙ ጊዜ ጠይቀዋለሁ ግን ደግሞ አማራጭ የለም ቆይ ግን ስንት አመቱ ነው አድጎልሃል አይዞህ እኔ እናቱ ያለው አባቴ ብሎ እንዳይሰሙ አድርጌ እናትም አባትም ሆኜ ነው ያሳደግኩት አንድ ጥያቄ ብቻ ልጠይቅሽ የኔን ፎቶ አሳይተሽው ታውቂያለሽ ወይ ደግሞ እኔን ከሩቅ አሳይተሽዋል ጸዳል ከነመፈጠር አያውቅም አቢሴሎም ልክ አንተ እንደማታውቀው ሁሉ እሱም አያውቅም በቃ ይሄ ነው የሆነ ያለው ቢያንስ ልጄን ከሩቅ እንዳየው ብቻ አርጂ ስለምንሽ ይሄን ብቻ አድርጊልኝ ሌላ ምንም ነገር አልልሽም ብትጠይቀኝም ምንም ይሆን ነገር የለም አንተ ልጄን ማየት አትችልም በፈጠረሽ የሁል ጊዜ ጉድለቴ ልጅ ነው ስለሰጠሽኝ ደግሞ በጣም አመሰግናለሁ ቢያንስ አብሬው እንደሆን ፍቀጂልኝ በዚህ ልክ ተስፋ ሰጥተሽ አሁን ደግሞ ጊዜው ሲደርስ ታይዋለህ አቢሴሎም አሁን እኔ ልልህ የምችለው ይሄንን ብቻ ነው ጊዜው እንዴ ከዚህ በላይ ምን ልጠብቅ አመታት አምልጠውኛል እኮ ቢያንስ ከዚህ በኋላ ያለውን ጊዜ ላስደስተው ይገባል እሱም አባቴ እኔም ልጅ መባባል አለብን ይኸውልህ አንዳንድ እውነቶች በአንድ ቀን አይፈቱም እሺ ስለዚህ በመረጋጋት ደረጃውን አንድ በአንድ መውጣት ነው ጸዳል እሺ አንድ ነገር ብቻ ንገሪኝ ቆይ ማንን ነው የሚመስለው የሚጠራውስ በእኔ ስም ነው እባክህ ጸዳል ንገሪኝ ደግሞ አንተን ነው የሚመስለው መጠሪያ ስሙንም አልቀርኩትም ልጅ አለኝ ማለት ነው እኔ ወልጃለሁ ማለት ነው ለነገሩ በዛም አለ በዚህ እኔ ልጅ አለኝ ጓደኛዬ ሁሉም ነገር እንደምፈልገው እየሆነልኝ ነው ያንቺ ምክር በመስማቴ ነው ደግሞ ይሄ ሁሉ ነገር የሆነው አይ በፍጹም ሁሉም ነገር ማድረገው በተጠንቀቅ ነው ለማንኛውም ኤልሳ እና ወይንሸት የሚባሉ ተፋላሚዎች አሉኝ እንግዲህ ለጊዜው ኤልሳን አላየኋትም ወይንሸትን ግን በቀላሉ እንደማሸንፋት በጣም እርግጠኛ ነኝ ምክንያቱም መመኪያና መሳሪያ የሆነው ልጅ ያለኝ እሺ ለማንኛውም በቃ ሁሉንም ነገር አሳውቅሻለሁ እሺ ቻው አቢሴሎም ወይንሸት ደስታ የሆነ ሐዘን አላውቅም ማለት ውስጤ በጣም ግራ እየተጋባ ነው
ምንድነው? ምን ተፈጠረ? ከጸዳል ልጅ አለኝ ማለት ከኔ ልጅ አለ አለች። አታቅፊኝም እንዴ? ይሄ እኮ ትልቅ ደስታ ነው። እንዴት ሊሆን ይችላል አቤሴሎም? ማለቴ እንዴት ሊሆን አይችልም። አውቃ ቢሆንስ? እንዴት? አንተ እኮ ማለት በቃ እኔ አላቅም። እኔ እንጃ ማለቴ። አቤሴሎም እዚህ ነው እንዴ? ይቅርታ። ምንድነው? ምን ተፈጥሮ ነው? ፊት ልክ አይደለም። ምንም አይደለም አክስቴ። አሁን ብቻዬን ነው ፈልግ። በቃ በኋላ ነው። አንቺ ወይንሸት። አቤት። ምን ሆኖ ነው? ምን ተፈጠረ? ምን አውርተሽው ነው? ምንስ አውርቶሽ ነው ልጁ እንደዚህ ሊሆን የቻለው? እኔ እንጃ። እሱን ብጠይቂው እኔ እንጃ። ብቻ እንደውም ዝም ብሎ ነው። አይ ዝም ብሎማ አይደለም። አቤሴሎም እንደዚህ ሲሆን አይቼው አላውቅም። የሆነ ነገርማ አለ ወይኗ። በምንም አጋጣሚ አቤሴሎም መጎዳት የለበትም። እኔ አሁንም ወደፊትም እሱን መጠበቅ ነው ስራዬ። ዘመዴ ነው፣ ስጋዬ ነው። ገባሽ? ከጸዳል ልጅ አለኝ ነው እያለ ያለው። እኔ ደግሞ ሊሆን አይችልም አልኩት። ምን? ከጸዳል ልጅ አለው? ይሄኔ ነው የመጣሽ ተኝ፣ የኛ ቤት ሰፊ ነው አሉ። ስንሰማው ጉድ አይደል እንዴ? በቃ እንግዲህ አንዳንድ የድሮ ጉዳዮች አሁን እንደ አዲስ መዝገባቸው ተከፍቷል። እነሱን ደግሞ ልንዘጋ ነው ወይ መከራ! የዚህ ሁሉ ምክንያት ጸዳል ናት። ታዲያሳ ከሷ ውጪ ከአቤሴሎም ጋር ታሪክ ያለው ማን ነው? ኤልሳ እንደሆነ ውሸት እንጂ ታሪክ መጻፍ አታውቅበትም። ሰብለ፣ ከጸዳል ጋር በትክክል ምን ነበራቸው? ይሄ ነገር እውነት ነው ወይስ ሌላ ነገር አለ? መጠርጠርሽ ጥሩ ነው። እዚህ ቤት ምን ተበልቶ ፈስ ምን ተነግሮ እውነት እንደሆነ አይታወቅም። አይ ስለማላቅ ማለቴ አቤሴሎም ሙሉ በሙሉ ተቀይሯል። ያን የገታው ቦታ ራሱ ሲያት ፊቱ በጣም ተቀይሮ ነበር። አሁን ደግሞ እያለቀሰ ነው የወጣው። እውነቱ ምንድነው? ማለቴ የሰማሁት ነገር ትክክል ነው? ይኸውልሽ አቤሴሎምና ጸዳል በጣም የሚፋቀሩ ባልና ሚስቶች ነበሩ። ብዙ ነገርም አብረው አፍርተዋል። ታዲያ ይሄ እኮ ትልቅ ነገር ነው። ማለቴ ለምን ተለያዩ? ሁሉን ነገር አሁን መናገር አልችልም። የሁለቱም ስህተት ነበረበት። አሁን ደግሞ ለመጣበቅ ነው መሰለኝ ተመልሳ መጣለች። ሰብለ፣ ግን አቤሴሎም አሁንም ያፈቅራታል ብለሽ ታስቢያለሽ? ወይንሸት፣ በጥያቄ ላይ ጥያቄ አትደርቢ። ይሄ ምርመራ ክፍል ነው እንዴ? ቆይ አሁን ይሄንን ለምን ጠየቅሽ? አረ እኔ ጸጥ ብዬ ነው። ያው ማለቴ ለጠቅላላ እውቀት። አረ ለጠቅላላ እውቀት። እኔ የምልሽ ወይንሸት፣ አንቺ ግን አቤሴሎምን እየወደድሽው ነው? ምን እያልሽ ነው ሰብለ? ብዙ ቦታ እያየሁሽ ነው። አስተያየትሽም ንግግርሽም ምንም አላማረኝም። እርግጠኛ ነኝ አፍቅረሽዋል። ይኸውልሽ ሰብለ፣ እኔ በወደውም ባፈቅረውም ምንም አይመጣም። ስጋት ውስጥ አትግቢ። ማለቴ ያው በወደውም ምንም ነገር አይፈጠርም፣ ሊሆንም አይችልም። ፈልገሽም የማይሆን ነገር ምንድን ነው? ዋናው ፈቃጁ አንቺ ነሽ ማለትሽ ነው? ቆይ እኔ እና እሱ ብንስማማ ማለቴ ብንፋቀር አንቺ ለምን አትፈቅጂም? ወይንሸት፣ ይሄንን ነገር ጊዜው ሲደርስና ሲሆንልሽ ብናወራበት አይሻልም? አሁን ብዙ የምናወራው ነገር አለ። አፍ ማድከም ነው ትርፉ። እኔ ለራሴ ስሜቴን ለመገደብ እየሞከርኩ ነው። ጭራሽ እሷ ህልታ ትተኛለች። እኔም እሱን ነው የምፈልገው። ብዙ የምናወራው ነገር ሳይኖር አይቀርም። አንድ ነገር ልነግርሽ ፈልጌ ነበር። አቤሴሎም በጣም ተለውጧል። በእርግጥ ድሮም ጥሩ ሰው ነበር። አሁን ደግሞ ሞር ከበፊቱ የበለጠ ሆኗል። ከጊዜ ቆይታ እኮ የማይቀየር ሰው የለም። አቤሴሎም ደግሞ መልካምነቱን ማንም የሚመሰክርለት ነው። ሁለታችሁም አፍላ ስለሆናችሁ ነው ችግር የተፈጠረው። ግን አቤሴሎም ፊቱ ልክ አይደለም፣ ጠቋቁሯል። ምንም እንደ ድሮ አልሆነም። የምታቃጥለውን ሚስት ነው መሰለኝ የያዘው። በህይወቱ ብዙ ነገር አሳልፏል። ያገኘሽበት ቦታ እንኳን ነገሩን ግልጽ ያደርግልሻል። አቤሴሎም በጣም ተጎድቷል። ጸዳል፣ እሱማ ምን ሆነ? ሴት ቀይሮ ቤት እየቀያየረ እየኖረ ነው። እኔ ግን አንድ ልጅ ማሳደግ ብቻዬን ከብዶኛል። ሲጀመር እሱ እኮ አላሳድግም አላለም። ቆይ አንቺ ለምንድን ነው እስከ ዛሬ ድረስ ልጁን የደበቅሽው? ሲሄድ እርጉዝ መሆኔን አላወቅኩም። ከዛም በኋላ ሳውቅ ግን ልነግረው አስቤ ነበር። ከዛስ ምን ተፈጥሮ ተውሽ?
በየቀኑ ዛሬ ደውላለሁ ነገ ደውላለሁ እያልኩኝ ነበረ። ከዛ ግን ከጊዜ በኋላ ስሰማ ሌላ ህይወት ጀምሯል። ስለዚህ ዝም አልሽ? በእርግጥ ደስታው ልቀማው አልፈለግኩም፣ ግን ደግሞ ለእሱ ደስታ ስል እኔም ልጅም ተጎዳን። እሺ የሆነ ሆነ፣ ያለፈው ነገር በሙሉ አለፈ። አሁን ግን ለምን መጣሽ ነው ጥያቄው። ልጅ አባቱን ሳያውቅ እንዲያድግ አልፈለግኩም። ደግሞ ልጅ ሁልጊዜ አባቴስ እያለ ይጠይቃል። እሱን ለማሳወቅ ነው የመጣሽው ነው ወይስ ሌላ ተጨማሪ ዓላማ አለሽ? ቢቻልማ እንዳልኩሽ ነው፣ አብሮ መሆን ከአቢሴሎም ጋር እንደ ቀድሞ አብሮ መሆን እፈልጋለሁ። እሺ ልጁን ይቀበልሻል። አብሮ መሆኑን ግን እሺ የሚል ይመስልሻል? እንግዲህ ከተሳካ ሙከራዎችን እንሞክራለን። ካልተሳካ ነው ጥያቄው። እማድርገውን ነገር ትወጡታላችሁ። ሁሉንም ነገር አስቤበት ነው የመጣሁት እመቤት ሰብለ። ወይ ጉድ! እኔ እኮ በጣም ግራ እያጋባሽኝ ነው። አንቺ ራሱ ግራ ሳይገባሽ አይቀርም። ግራ ገባሽም አልገባሽም እኔ የምፈልገው ነገር ብቻ ነው የሚሆነው። ትሰሚኛለሽ? አቢሴሎም በጣም የተወሳሰበ ህይወት ውስጥ ነው። ኤልሳ እንኳን የት እንዳለች አናውቅም። አንቺም ደግሞ በድንገት ተመልሰሽ መጣሽ። አንቺ ያልሽው ያለሽውን ነገር ገባኝ እኮ፣ ግን እኔ የማስበውን ነገር እኔ ብቻ ነኝ ሊገባኝ የሚችለው። ቆይ ያኔ ይኸውልሽ ያኔ የሚባል ነገር የለም። አሁን ነው። አሁን ምን መደረግ አለበት የሚለው ነው ዋናው። አቢሴሎምን የማይጎዳ ነገር እስከሆነ ድረስ ያስማማኛል። የሚጎዳው ደግሞ በጣም ያበሳጨኛል። የማይሆኑ ውሳኔዎችን እንደወስን ያደርገኛል። እንደ ሁኔታው ነው። በእኔ መንገድ ከሄደ ጥሩ ነው፣ በእኔ መንገድ ካልሄደ ደግሞ ነገር ሁሉ ይበጣበጣል። አንቺ አቢሴሎም እንዳይጎዳ ከፈለግሽ በእኔ ኮቴ እንዲከተል ማድረግ ነው። ያኔ መንገዱ አይጠፋ ነው። ለምን እዚህ ተቀመጥክ? እናትሽ በማረፋቸው በጣም አዝናለሁ። ቆይ ወይ ካልሆነ ለምን እኔ አላደርስሽም? አይ ይቅር። ችግር የለውም እኮ እኔ ደግሞ ያንቺ ብዙ ውለት አለብኝ። ደግሞ ወንድሞቼ እናቴ ገና ከመሞቷ በውርስ ምክንያት እየተጣሉ ነው። ስለዚህ እኔ ወደዛ መመለስ አልፈልግም፣ እዚህ እሆናለሁ። አይዞሽ፣ ያንቺ መቀየር ነው እናትሽን ሊያስደስታት የሚችለው። እሱስ ልክ ነው፣ ግን ደግሞ በሰራተኛ ደሞዝ እንዴት መቀየር ይችላሉ? እናስተካክላለን። እሺ አይዞሽ። አንዳንድ ጊዜ ምን እንደማስብ ታውቃለህ? ምን ታስቢያለሽ? እኔ መቀየር የምችለው በወንድ ይመስለኛል። በወንድ ማለት ያው አግብቼ ትዳር ሲይዝ ለማለት ነው። እንዴ ይሄማ በጣም ትልቅ ነገር ነው። ለምን አታገቢም? ቆይሽ የምታፈቅር ሰው አለ እንዴ? አዎ አለ። እንደምወደው ራሱ ያወቅኩት አሁን ነው። ታዲያ ነገርሽው? አይ አልነገርኩትም። እስቲ አንድ ጥያቄ ልጠይቅህ። በአንተ አስተሳሰብ እኔ ሚስት መሆን ይመስላል? እውነቱን ለመናገር ከሆነ እንዳንቺ አይነት ሴት የትም አትገኝም። ትዳርን ብታገኝ አንቺ ለባልሽ ትክክለኛ ሚስት ነው የምትሆኚው። ታዲያ ለምን አታገባኝ? ለምን እሱ አያገባኝ? እንዴ ካልነገርሽው እንዴት ሊያውቅ ይችላል? የምር ንገሪው። አንቺን እምቢ ማለት አይችልም። አንድ ቀን ነግረዋለሁ። ጊዜ አትፍቺ። ያለበትን አጣሪና እውነቱን ንገሪው። አለበለዚያ እርግጥ ወዳለበት ህይወት ከገባ አንቺን የማያስታውስሽ። እሺ አንተን እኮ ነው ማፈቅር አቢሴሎም። እኔን? አዎ በቃ ሁሉንም ነገር ተወውና አብረን እንሆን። ለአንተም የተከበረ ትዳር ሰጥሃለሁ። የኔም እኮ ሀሳብ እሱ ነው። ምርጬም ደግሞ አንቺ ነሽ። የእውነት? አይሆንም። ይሄ ሊሆን አይችልም። ምኑ? ያው አንድ ነገር አሰብኩኝና እንደማይሆን ገባኝ። ምን አሰበሽ ነው? እንደውም ይቅር። ለምን ከደህና ወዳጄ ጋር ልጣላ? ጸዳል፣ እኔ አንቺን እንደ ጠላት ማየት አልፈልግም። የምትናገሪው ነገር ደግሞ ቀላል አይደለም። ቀላል አይደለም። እኔም ደግሞ ቀላል ህይወት አልኖርኩም። አቢሴሎም አሁን በራሱ በቂ ችግር አለበት። ሌላ ችግር አትፍጠሪ። እኔ ችግር ልፈጥር አልመጣሁም። ታዲያ የራሴን ነገር ልወስድ። ንብረት ከሆነ እኮ ችግር የለም። ያለው ነገር በሙሉ በቂ ነው። ተነጋግራችሁ እንደሚሆን ታረጋላችሁ። እሱ ምንም አያጣላም። አይ አይደለም፣ ከሱ የተሻለ የተትረፈረፈ ገንዘብ አለኝ። ታዲያ ምንድን ነው? የልጄን አባት አቢሴሎምን መውሰድ ነው የምፈልገው። አንዴ ወደ ፍቅር ትሄጃለሽ፣ አንዴ ገንዘብ ታረጊዋለሽ፣ አንዴ ደግሞ በቀል ይመስላል። አላማሽ እኮ ተዘበራረቀ። ለእናንተ ሊዘበራረቅ ይችላል።
ምክንያቱም እኔ ከፈለኩኝ ማዘበራረቅ ከፈለኩ ደግሞ ማስተካከልም እችላለሁ። አንድ ነገር ብቻ አስረግጠሽ ንገሪኝ። የአቢሴሎም ልጅ የት ነው ያለው? ደህና ቦታ። ይሄ መልስ በቂ ነው አይደል? አቢሴሎም ልጁን ማየት ይችላል? አይችልም። ለምን? ምክንያቱም ከኔ ጋር ገና አልተግባባንም። ምን ማለትሽ ነው? ልጄን ማየት ከፈለገ አንድ ውሳኔ መወሰን አለበት። የምን ውሳኔ? ከኤልሳ ጋር ያለውን ትዳር ማብቃት፣ ወይንሸትን ደግሞ ከዚህ ማባረር። ከዛ እኔም ልጁም እዚህ እንመጣለን። ጸዳል፣ ቆይ ይሄ ቅድመ ሁኔታ ነው? ልጁን መጠቀሚያ አታድርጊ። ልጄን ቆንጆም ያላስገድደውም የራሱ ምርጫ ነው። ቆይ ከዚህ በላይ መጫን አለ እንዴ? ሚስቱንና ልጁን ወይ ደግሞ ሰራተኛዋን ወይ ያቺ ደብዛው የጠፋውን ሚስቱን እንግዲህ ማንን እንደሚመርጥ አብረን እናያለን። በነገራችን ላይ አውቄ ነው ዝም ያልኩሽ የምታመጪውን ለማየት። ተንኮል እያሴርሽ ነው። አቢሴሎም ደግሞ ልጅ የለውም። ለምን እንደዚህ ደመድምሽ? እሱ አንቺን አይመለከትም፣ ግን ልጅ ሊኖረው አይችልም። መብታችሁ ነው መካድ። ለእኔ አሁንም ድረስ ግድ የለም። እሺ አባቴ ይሄ ነው ብዬ ሌላ ሰው ማስታወቅ እችላለሁ። ትሰሚኛለሽ? አቢሴሎም መሀን ነው፣ መውለድ አይችልም። ምን? አቢሴሎም መሀን ነው? ልትጫውችብን አትሞክሪ። አሁን በራስሽ ቆንጨራ ነው የተመታሽ። ስለ ንብረትሽ ሙሉ መብት አለሽ። አቢሴሎምን ግን የማሰቃየት መብት የለሽ። እሱን አብረን የምናየው ይሆናል። አቢሴሎም ልጅ እንደሌለው አመንሽ ማለት ነው? እንደፈለግሽ ማሰብ ትቻለሽ። ለእኔ እንደውም መሳሪያውን አቀባብለሽ ነው የሰጠሽኝ። የምፈልገው ላይ መተኮስ ብቻ። ምን አይነት ፍጥረት ናት? ምንድን ነው ቆይ አላማዋ? ይችማ ነቀዝ ናት። ቢሆንም ግን አቢሴሎም ላይ ስትጫወት ቁጭ ብዬ አላያት። አቢሴሎም አንድ ነገር ልጠይቅ። ጠይቂ። ይሄ ልጅ ያለች ነገር እርግጠኛ ነክ? ምን ማለት ነው? ቆይ ለምን ጠየቅሽ? አንዳንድ ጊዜ ሰዎች ሊነግሩን የፈለጉትን ብቻ ይነግሩናል፣ ግን ደግሞ እውነቱ ሌላ ይሆናል። ወይንሸት እባክሽ ግልጽ አድርግልኝ። ቆይ የምታውቂው ነገር አለ እንዴ? እኔ ምንም ነገር አላቅም ለማለት አልችልም፣ ግን ደግሞ አንድ ጥያቄ አለኝ። ማለት ይሄ ልጅ ያንተ ለመሆኑ ምን ማረጋገጫ አለክ? ጸዳል አልዋሸችኝም ብዬ አምናለሁ። ምክንያቱም ደግሞ እንደዚህ ትልቅ ውሸት ለመዋሸት ምክንያት የላትም። ምክንያቶቿ ብዙ ሊሆኑ ይችላሉ። ለምሳሌ አንተን የግሏ ማድረግ ከፈለገች በልጅ መምጣቷ ትክክለኛ መንገድ ይመስለኛል። ምክንያቱም አንተ በዚህ ሰዓት የልጅ ጉጉት እንጂ ልጅ የለህም። ለምን እኔ እንደዚህ እንድጠራጠር ታደርግኛለሽ? አንተ ስትጎዳ ማየት አልችልም አቤሴሎም። ምክንያቱም አንተ የዋህ ነህ እና ደግሞ እውነቱን ማወቅ አለብህ። ምን እውነት? አንዳንድ እውነቶች ከጠላቱ በላይ ሊጎዱ ይችላሉ። ኤልሳ ከዋሸቻቸው ውሸቶች ውስጥ ጠቃሚው አንዱ ይሄ ነው፣ አንተ እንዳትጎዳ ማድረግ። ለምንድን ነው እንደዚህ የምታየው? የምሰማቸው እውነቶቹ እንዳለ ከባድ ናቸው። ሚስጥሮቹም ተስፋ እያስቆረጡኝ ነው። እውነት ከዚህ በላይ መቋቋም እያቃተኝ ነው። ምን ልትሆን ነው? ምን እንዳማረኝ ታውቂያለሽ? በፍጥነት መኪናዬን እየነዳው ገደል መግባት። ለምንድን ነው እንደዚህ አይነት ሀሳብ የምታስበው? ጸዳል ያለችኝ ነገር ውሸት ከሆነ እኔ ልጅ የለኝም። ኤልሳም ትወልዳለህ ያለችኝ ነገር ውሸት ሊሆን ይችላል። በብዙ መንገድ ተዋሽቻለሁ እና ደግሞ ተክጃለሁ። እሱም እኛ ምን ክደው እሱ ማይክደን ግን አምላክ አለን። ወደ እሱ ብንሄድ አይሻልም? እኔስ ምን ማለቴ እኔ እናቴ ሞታለች፣ ቤተሰቦቼን ደግሞ እንደምታውቀው ነው። በዛ ላይ ደግሞ ራስህ ከሆነ ጓደኛሞች እንሆን ያልከኝ እንዴ? ወይ ነው እያለቀሽ እኮ ነው። እና ሞታለሁ እያልከኝ እንዴት ነው ማላለቅሰው? እኔ እኮ ምንም አትበለኝ። ራስን ለማጥፋት የትኛውን ምክንያት ሊሆን አይችልም። ሰውነታችን እኮ የመንፈስ ቅዱስ ቤተ መቅደስ ነው። ታዲያ ሰውነታችንን እኮ ልንጠብቀው እንጂ ልናጠፋው አይገባም። በዛ ላይ ደግሞ እሱ ወደማይክደን ላልከው እኛ ራሳችን ማጥፋታችን እኮ ፈጣሪን እንደመካድ ነው። እሺ ወይ ነው ገባኝ፣ ግን በቃ አልቻልኩም። አንድ ቃል ብቻ በል። ምን ልበል? ወይኗ ይሄን ነገር እንዴት እናድርገው በላይ። እሺ ምን እናርግ? በቃ ማለቴ እንማከርና እኔ በምል አቅጣጫ ከሄድኩ ሁሉም ነገር ይስተካከላል። እሺ እኔ ብላ አቢሴሎምስ እስካሁን ወይንሸትም እሱም አልመጣ እንዴ? ሰዓቱ እኮ ከምሽቱ 2 ሰዓት ሆኗል። አትጨነቂ፣ ይመጣሉ። መምጣቱንስ እሺ ይመጣሉ። ጥያቄው ስንት ሆነው ነው የሚመጡት የሚለው ነው።
ይሄ ደግሞ ምን ማለት ነው? ያው እንግዲህ 2 ሆነው ወጥተው 3 ሆነው እንዳይመለሱ ብዬ እኮ ነው። እሱን ተይውና አንቺ እስካሁን የት ሄደሽ ነው? የህግ ጉዳይ እየጠየቅኩ ነበር። አንድ ሰው ሚስት እያለው ሌላ ሚስት ያገባል ወይስ አያገባም የሚለውን ነገር እያጣራሁ። ለምን አትተይው? አይ ሰብለ ዝም ብዬ ከህግ አንጻርም እኮ ነው ማውቅ ብዬ ነው። አንድ ነገር አድርጊና እኔ ከጎንሽ ልቆም። ሁሉንም እናስተካክለዋለን። የወይንሸትንም የኤልሳንም ጉዳይ እኔ መቋጨት እችላለሁ። ምን ፈለግሽ? የአቢሴሎምን ልጅ አሳይ። እንደውም እንድታግዥኝ አልፈልግም። ሁሉንም ነገር በራሴ መንገድ ነው የማደርገው። ይኸውልሽ እኔ ከማንም በላይ ነኝ፣ ገባሽ? ስለዚህ አቢሴሎም ልጅ የለውም ማለት ነው። አልሰማሽኝም እንዴ? ቅድም እኮ ነገርኩሽ። ይኸውልሽ እንደፈለግሽ መረዳት ትቻለሽ። እሺ? በአቢሴሎም ቀልድ አላውቅም። እኔ በህይወቴ ቀልድ ትሰሚኛለሽ? ዙሪያሽን አጣርቼ ምን እንደሆነ አላማሽ በቅርብ አውቃለሁ። ያኔ መሞትም ካለብሽ ትሞቻለሽ። ትሰሚኛለሽ? ከሞትም አብረን እንሞታታለን እንጂ ገዳይ እያለን ማን አፈር አልቀምስልሽ። መሞት ከሆነ ፍላጎትሽ አሁኑን ሴት አድርጌ እገልሻለሁ። ስለዛ በረሮ መሰለሽ እንዴ እንደዚህ አንቀሽ የሚገኘው? ትሰሚኛለሽ? አርፈሽ ብትቀመጭ ይሻልሻል። አዎ በቤቴ አርፌ እቀመጣለሁ። እሺ? ዛሬ ከአቢሴሎም ጋር እዚች አልጋ ላይ ተቃቅፈን መተኛት አለብን። ግን እንዴት አድርጌ ነው? ያቺ ኤልሳ የተባለችው ልጅ እስካሁን አልመጣችም። ቆይ ግን ምንድን ነው እዚህ ቤት ውስጥ ያለው? እያንዳንዱን ነገር እኮ ባቅ ነገሩን አገለባብጠዋለሁ። ስለዚህ ወይንሸት ኤልሳና አቢሴሎም ያላቸውን ጉዳይ በደንብ ታስረዳኛለች። አዎ ምንድን ነው እንደዚህ የምትቸኩሉት? ኤልሳን አይዞህ አለሁልሽ። ነገሮችን እየጨራረስኩ ነው፣ እመጣለሁ። ለዋልክልኝ ውለታ ላጠፋሁት ጥፋት ሁሉ የምከፍለው ዋጋ ሁሉ እከፍላለሁ። አፈቅርሃለሁ። ስለዚህ ኤልሳ በህይወት አለች ማለት ነው? አዎ፣ ግን ምን አይነት ዋጋ እየከፈለችው? ነገሩ በጣም ከባድ ነው፣ ግን በህይወት መኖሯ ተአምር ነው። ነገር ሁሉ ሚስጥር እየሆነ ነው። ኤልሳ እውነት የበደለችህን ያህል እየሞተችልህ ነው ማለት ነው አቢሴሎም። ብቻ ትልቅ ችግር ውስጥ እንዳገባ። እኛ ምንም ማድረግ አንችልም። እሱን ወረቀት ከየት ነው ያገኘው? አንድ ልጅ ነው ድንገት መጣና ሰቱን እየሮጠ ሄደ። ስለዚህ ዛሬ ኤልሳ በአቅራቢያችን ነበረች ማለት ነው? ኤልሳ ሞታለች? በስመ አብ ወልድ። ምንድን ነው ጉዳዩ? የቀድሙን ወረቀት የሰጠች ኤልሳ ናት ልትሆን የምትችለው። ይሄን ደግሞ ማቴዎስ። ታዲያ ኤልሳ ለእኔ ብላ ሞተች ማለት ነው? የእውነት ኤልሳ በጣም የተጎዳች ሰው ናት ማለት ነው። እኛ አልተረዳናት። ለነገሩ ሁሉም ሲሞት ነው አስፈላጊነቱና ማንነቱ የሚታወቀው። ምንም ቢሆን እናቴ ለብዙ ጊዜ ያሳክማልኛለች። ግን ቆይ በዚህ ፍጥነት እንዴት ሆነ? ማለት እየተጫወቱብን ቢሆንስ? ሊሆን ይችላል። የፈለገ ይፈጠር፣ ግን እንድትሞት አልፈልግም። ቢያንስ ለልጇ ትኖርላት። ነገሩ በጣም እየከበደ ነው። በቃ እኔ ክፍሌ ገብቼ አርፍ። አንቺ ከአቢሴሎም ጋር እስካሁን ምን ትሰሪ ነበር? ስነ ስርዓት። ይሄ ዝም ብለን እኔ ምንም አልተመቸኝም። ምን ስርዓት ያለሽ? ሴራዬን አትይ። ከክፍሌ ውጭ የምታወራኝ ነገር አለ? እዚህ አልጋ ውስጥ ስታይ የኋላ ታሪካችን ትዝ አላለ? አንድ የምትፈልጊውን ነገር ንገርኝና ከዛ እንስማማለን። ኤልሳን ፍታት፣ ወይንሸትን ደግሞ አባራት። ከዛ እኔ ልጃችንን ይዤ መጥቼ አብረን እንኖራለን። እሺ
በቀላሉ እንዴት ተስማማ? በምንም አይነት መንገድ ልስማማ። አንቺ በምትፈልጊው መንገድ ከሆነ ምን አገባሽ? እሱስ ልክ ነህ። እሺ አሁን የልጄን ድምፅ ልታስሚ ትችላለሽ? አሁን እኮ እነሱ ጋር ሌሊት ነው። ስለዚህ ይተኛል። ነገ ጠዋት ላይ አገናኛለሁ። ስለዚህ ከዚህ በኋላ ባልና ሚስት ነን እንግዲህ መሆኑ። ስለዚህ ተቃቅፈን ነዋ ዛሬ የምንተኛው። ምን? እንደዛማ አይሆንም። ለምን አይሆንም? መቼስ ባልና ሚስት ሆነን አልጋ ለይተን አንተኛም። ልጃችንን ሲመጣ ምን ብለን ልናስረዳው ነው? አስጠልቶብኛል እንዴ? አብረን መሆን አስጠላ? አረ እንደዛ አይደለም። እንግዲያውስ አብረን ተቃቅፈን ካልተኛን ሚስት መሆኔ ከልብህ አይደለም ማለት ነው። ስለዚህ ደግሞ እኔን ከልብህ አምነህ ካልተቀበልከኝ ልጄን ልትቀበል አልችልም። ስለዚህ ነገ ታወራዋለህ የተባለው ነገር ተሰርዟል። አንድ ጊዜ ወዴት ነው? ሻወር ወስጄ ልምጣ። እሺ። እንዲህ ነው መዘገጃጀት? ወይማ ምን ተፈጠረ? ልጅ እንዳለ ልናውቅ የሄድንበት መንገድ አሪፍ ነው፣ ግን ደግሞ ከባድ ጥያቄ ጠየቀች። ምን ጠየቀች? አንቺን ከዚህ ቤት ማባረር፣ ኤልሳን ደግሞ መፍታት እኮ። ታዲያ እንደተባባል ነው ሻትናት አልኳት። ግን ደግሞ እኔ እናንተ እንደ ትክክለኛ ባልና ሚስት ተቃቅፈን መተኛት አለብን አለች። ምን? አዎ ምን እናርግሽ? እኔ ምን አውቃለሁ? ማለቴ አንተ ልጅህን ለማግኘት ብለህ ከእሷ ጋር ተቃቅፈህ ልተኛ ነው? ከእሷ ጋር ተለያይተናል። እኔ ደግሞ ባለትዳር ነው። ይህን ደግሞ ማድረግ የለብን። ኤልሳ ሞታ ቢሆን ከጊዜያት በኋላ ታደርገዋለህ? አላውቅም፣ ግን ደግሞ ለልጄ ስል። ለእሷስ? ማለቴ ለጸዳል ያለህስ ፍቅር ከጊዜያቶች በኋላ ሊመለስ ይችላል? እኔ እንጃ። በልጄ ምክንያት እና ተስፋ የለንማ። የምን ተስፋ? ይልቅ ምን ማድረግ እንዳለብን እናስብ። እሺ ምን ማድረግ እንችላለን? ወይ ቅድሚያ ስልክ ደውለሽ ድምፁን አሰሚኝ፣ ከዛ በኋላ ተቃቅፈን እንተኛለን በላት። እሺ ትለኛለች? አዎ ድምፁን ታሰማዋለች፣ ግን አታወራው እኮ። ልሞክር? አዎ። እንዴ ልታጠብ ብለህ አይደል እንዲወጣው? እንዴ ምንድን ነው የምታጠበው? አሁን ገላይ ልታጠብ ብለህ አይደል እንዲወጣው? አዎ ሻወር ቤት እኮ ስገባ ውሃ ጠፋች። እንደዛ ከሆነ ጥሩ። ምን ወሰንም ማለት ነው አቢሴሎ? አንድ ሀሳብ አሰብኩ። መጀመሪያ ግን የልጅን ድምፅ መስማት ፈልጋለሁ። አላመንከኝም ማለት ነው? በእውነቱ አላመንኩሽም። ግድ የለም ድምፁን አሰማሃለሁ። ከዛ ግን የእናንተ ነገር ሲጸድቅ ታየዋለህም ታወራዋለህ። ጥሩ እሺ። ልደውል። የእውነት ልትደውይ ነው? ሄሎ ጓደኛዬ፣ ልጄን ልታገናኝ ትችላለሽ? ባባ ይኸውልህ በጊዜ ተኛ እሺ? በጣም መሽቷል። እሺ የኔ ልጅ ቻው። በጣም አመሰግናለሁ። በቃ እናንተኛ አቢሴሎ፣ በዛውም ስላስተዳደጉ በደንብ አወራሃለሁ እና እሺ አጠገቤ ተኛ። አቢሴሎም አቢሴሎም፣ ነገ ጧት ጠብቁኝ የሚል መልእክት ተልኳል። ቆይ ማነው እነዚህ መልእክቶች የሚልከው? ማን ነው ደግሞ የምንጠብቀው? ኤልሳን ወይም ማቴዎስን ይሆናል። እቺ ሌሊት ነግታ የሚፈጠረው ነው። ነገ እኮ ማለት ከሰዓታት በኋላ። እኔ እንቅልፌ ራሱ የሚመጣ አይመስለኝም። ነገሩን ሁሉ ሰላም ያርገው። በነጋታው ጥሩ ነገር እንጂ መርዶ እንድንሰማ ያርገን ፈጣሪ። አቢሴሎም አንተ ምን እያሰብክ ነው? ማቴዎስ ኤልሳን ገሏት ከሆነ ምን ማድረግ እንዳለብኝ ራሱ አለ። ምን ታደርገዋለህ? ምን እያደረግክ ነው? ጽሁፎቹን እያመሳከርኩ ነው። እዚህ ደብተር ላይ የተጻፉ የኤልሳ ጽሁፎች ናቸው። ስለዚህ የመጨረሻው ደብዳቤ ነው የኤልሳ ጽሁፍ። የመጀመሪያዎቹ የማቴዎስ ናቸው ማለት ነው። ስለዚህ ኤልሳ በህይወት አለች ማለት ነው።
አዎ፣ ግን ለምንድን ነው ይህ ሁሉ ነገር ማድረግ የፈለገችው? እሱ እኮ ነው ትልቁ ቀመር። ብቻ ሁላችንም በየፊናችን ነው። ከዛ የበረድ ድምፅ ስትሰማ ሁላችንም ዘለን እንውጣ። ከዛስ? ኤልሳ ከሆነች የምናደርገውን እናደርጋለን። ማቴዎስ ከሆነ ደግሞ ማቴዎስ ምን አጠፋ ግን? እሱማ ምንም ያጠፋው ጥፋት የለም፣ ግን ደግሞ እኛን ለመበቀል አስቦ ሊሆን ይችላል። ለማንኛውም እስከሚነጋ መጠበቅ አለብን። በቃ ነገር እናወራለን። አሁን ሌላ ጭንቀት ላይ ነው። ነገ ጠዋት በስርዓት ልጅህን ማውራት አትፈልግም? እፈልጋለሁ። ነገ ጠዋት ግን ምን እንደሚፈጠር ለራሳችን ግራ ገብቶ ዛሬ 3 መልእክት ነው የደረሰው። የመጨረሻው ደግሞ ምን ይሁን አይታወቅም። ጥሩ፣ ነገ በሌላ ቀን ነው። እኔም ጥጌ ልጅ እተኛለሁ፣ አንተም እንደዛ። ለሱ ችግር የለውም፣ አልጋው ሰፊ ነው። ለጸዳል ክፍል የለም መሰለኝ። ስለዚህ የኔን ክፍል ልልቀቅላት ነው፣ ሶፋ ላይ ልተኛ። ዋት? እኔ ነኝ አንቺ ክፍል የምተኛው? አይ እኔ እኮ የምተኝበት ካጣሽ ብዬ ነው። አላጣሁም። እሺ በቃ ሶፋ ላይ የምተኝ ከሆነ የሚለበስ ነገር ላምጣልሽ። ያብሻል። እውነቷን ነው ወይ ውሸት? ሶፋው ስለሚበርድ የሚለበስ ነገር አለ። አሁን ከክፍል ውጭ